አንዳንድ ጊዜ ህፃኑን ስናስቸግር ትዝ ይላችኋል። ለከተማ ሰው ብዙ ምሳሌ ቅርብ አይደለም። አንተ ነዚያ ምድጃ እየቆሰቆስክ ያደክረው እኛ ስቶቭ ነን እንዳትሉ። እኛው ምድጃ ሲነድ ድሮ እሳት ማማ እያልን እናስቸግራለን። እሳት እኮ ነው የምንለምነው። ከዚያ መጨረሻ ላይ እምቢ ካል ኡፍ እያሉ ያስፈራሩናል። እምቢ ካልን አይ እንግዲህ ቀመሰው ብለው ተርኮስ ያደርጉናል። ድግም ቀን እሳት የሚባል አንቀምሳትም ከዚያ በኋላ ማለት ነው። እግዚአብሔር እንደዚያ ነው። እፉ ይለናል። እናታችን አባታችን ስለሆነ መመለስ ካቃተን አንዳንድ ጊዜም ተርኮስ ያደርገናል። ድግም ቀን እንዳይደግመን ማለት ነው። እና እግዚአብሔር ስለሚጠላን እንዳይመስላችሁ። እኔ እውነቴን እኮ ነው። እንዴት አድርጎ እንደሚወደን ተመልከቱ። አሁን እናት ልጇን በእሳት መተርኮስ ፈልጋ ነው አይደለም። ልጄ ጨርሶ ከሚቃጠል እንደው ትንሽ ይተኩሰውና ለሌላ ቀን እንዳይቃጠልብኝ ነው ነገሩ እኮ። እግዚአብሔር ገሃነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን። ገንዘቦቻችን በማሳጣት ዘመድ እንዲሞትብን፣ ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ፣ እንድናጣ፣ እንድንዋረድ፣ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ ብሎ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። እንዴት እንደሚወደን ተመልከቱ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲው አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረርኩ፣ እንደገና ደግሞ ይሄ ቀደረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ፣ ጠልተኸኝ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ? ራስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገድ ያለበት። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ፣ በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን፣ ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ እንዴ? ለምኖ እኮ ነው የሚያድነን። አሁን ሙሴን አላያችሁትም እንዴት አስፈራርቶ መመለስ እንደፈለገ? እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ ማይጄ ላጠፋቸው ነው። አሁን ሙሴ እግዚአብሔር ጨብጦት ነው ይዞት ሂጄ ላጠፋቸው ነው። እንዴ እኮ ይገርማል እኮ እግዚአብሔር የሚያደርገው ነገር። ኧረ ተው አታጥፋ እንዴ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አሉት። እንዲያውም እነሱን አታጥፋ አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላሉ። እንግዲያስ ሂድና ቀጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስንት ሰው ነው እግዚአብሔር በሚያውቀው እንዴ ተነግሮ እኔ እንዲያው አሁን ሰውየው መዚህ ስለሌለ ተመስገን ነው ልናገር። ተነግሮ ይሄንም አይሰማውም ችግር የለም። ተነግሮ አልሰማ ያለ ሰውዬ የሳምባ ቲቪ ገብገብ ሲያደርገው የቆረበ ሰውን ያውቃሉ። ተመስገን ነው። እንኳን ቲቪ መጣ። እንዴ እውነቴን እኮ ነው የምነግራችሁ። ተርኩ ስንት ሰው ነው ስንት አመፀኛ ነው ጸበል እንደምን ሰነበታችሁ አማን ነው ሰላም ነው ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው። እንዴው እግዚአብሔር ማን ይተርኩሰን እንጂ ነው። እውነቴን እኮ ነው የምነግራችሁ። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዴው ለተቸገረ እንድናዝን አረማመዳችን እንኳን ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔር ማን ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስለዚህ ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ውስጥ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ? ወይ ባል እንዴ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተ ክርስቲያን የሚመጡ ሲጣሉ ነው። ይኸው ከተጋባና ዓመታችን ነው ምላትን አትሰማኝም ምንም አታዳምጠኝም ማለት ይጀምራል። ማለት 20 ዓመት ጠፍቶ ኖሮ ምናምን መከራውን ነው ተደዝድዞ ነው እዚህ ወዲያ መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋም መምጣታችሁ ነው። ስለዚህ እግዚአብሔር
ሰው ሁሉ ራሱን እንዲጠላን ሊያደርግ ይችላል። እንድንመጣም ከፈለገ እግዚአብሔር ሰው እንዲጠላን አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል። ይሄ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራን። የነነዌ ሰዎች የሚያስተምሩን ይሄንን ነው። እኛም ነገ ከነገ ወዲያ አሁን ሁላችሁም ችግር ካለባችሁ እግዚአብሔር ጠልቶኝ ነው አትበሉ። እግዚአብሔር ወደ ቤቱ ሊጠራኝ ፈልጎ ነው ማለት ያለብን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሁለተኛው እግዚአብሔር ክፉ ነገር ሲመጣብን ለምንድን ነው ዝም የሚለው ካላችሁን ለመጥራት ነው ብያችኋለሁ። የኃጢአት ይቅርታ ለማድረግ ነው። የኃጢአት ይቅርታ ለማድረግ አንዳንዱን ሰው እግዚአብሔር በበሽታ የኃጢአት ይቅርታ ይሰጠዋል። አንዳንዱን ሰው ገንዘቡን አሳጥቶ ሰውነቱን ከመቅሰፍ ይሰውረዋል። ገንዘብ የሰውነት ቤዛ ነው ይላሉ አባቶቻችን። ኦሪት ነው ያለችው። በሰውየው ላይ ሊመጣ የነበረውን ችግር በገንዘቡ ላይ ያሳልፍለታል። በዚያው እንደ የከተማ ሰው ጦሱን ይዞ ይሄድ ይላል። የገጠር ሰው በዚያው ያሳልፈው ይላል። ያው አንድ ነው ቋንቋ። ያም ጦሱን ይዞ ይሄድ ምንድነው? ጦስ ምንድነው? ታውቁታላችሁ? የሰውነት ገንዘብ የሰውነት ቤዛ ነው። የኃጢአት ይቅርታ እንድናገኝ ምን ያደርጋል መሰላችሁ? በሽታን ያመጣል፣ ደዌን ያመጣል። ያ ደዌ ኃጢአት ደዌ ዘኃጢአት ደዌ ሰሴት ይሉታል አባቶቻችን። የኃጢአት ይቅርታ እንድናገኝ ደዌን ያመጣል። ስለዚህ እግዚአብሔር ለምን እንደሚያደርገው ሲባል ይቅርታ ለመስጠት ገስጾ ቆንጥጦ ነፍሱን ላትርፈው ብሎ ማለት ነው። እንዲሁም አባቶቻችን ምን ይላሉ? ለምሳሌ አንድ ጻድቅ ያደረገው ልንገራችሁ። አንድ በጣም ፍጹም ጻድቅ አውሬ ሲበላው ያያል። አውሬ በልቶት ሳይቀበር ሲቀር፣ ሰውን ሁሉ የሚያስለቅስ ባለጸጋ ደግሞ በጥሩ አቀባበር ሲቀበር፣ እንደው ሰው ሁሉ አጅቦ ሲቀበር ያያል። እንዴ እግዚአብሔር ሆይ እሱን ያገለገለህን ሰው አውሬ በልቶት እንዲሞት ታደርጋለህ፣ ቀማኛውን በስርዓት እንዲቀበር ታደርጋለህ። ፍርድ ምንድነው አለው። ይሄኛው ብዙ ጽድቅ አለው፣ ትንሽ ኃጢአት አለችው። የሷን ቦታ የሷን ፈንታ ስጋውን አውሬ እንዲበላው አድርጌ ነፍሱ ፍጹም እንድትሆን አድርጌያለሁ። ይሄኛው ደግሞ ሙሉ ኃጥ ነው፣ ግን ትንሽ ጽድቅ መቸስ የሌለው የለም። የዚያን ዋጋ ደግሞ በምድር ተመችቶት እንዲቀበር ተመችቶት እንዲኖር እንደገና ደግሞ በአጃቢ እንዲቀበር አድርጌያለሁ። ያኛውም የሰማይ ዋጋውን አግኝቷል፣ ይሄም የምድር ዋጋውን አግኝቷል። ስለዚህ ያኛውን አውሬ እንዲበላው ያደረኩት ሲበላው ዝም ያልኩት ዋጋው ፍጹም ይሆን ዘንድ ነው። አንተ በእኔ ፍርድ አትግባ ብሎ መለሰለት ይባላል። እኔ ሁሉንም አውቃለሁ ይላል። ስለዚህ አንዳንድ ጊዜ ሁላችንም እንላለን ለገሌ ያልሆነ እግዚአብሔር እገሌትን ታውቃታለች፣ አቤት ስታስቀድስ ሲያስቀድስ ማንም አይቀድመውም እኮ እንላለን። ግን ለነሱ ያልሆነ አይ ቤተ ክርስቲያን እነሱም እንዲህ ነው የሆኑ እንላለን። እግዚአብሔር ግን በኋላ አመጣዋለሁ። ይሄንን የሚያደርግበት ምክንያት ለኃጢአታቸው ይቅርታ ለማድረግ ነው። እንደዚህ ስላችሁ ደግሞ ጊዜ እንዲሁ በኃጢአቴ ነው ይሄን የተቀጣው ማለት ደግሞ በራሱ ትዕቢት ነው። ለምን መሰላችሁ? ለኃጢአቴ ይሄ መከራ ይበቃኛል ማለት ራሱ ትዕቢት ነው። በቸርነቱ ይዞኝ ነው እንጂ አባቶቻችን እንደ ቸርነት እንጂ እንደ በደላችን አይሁን የሚለውን ቅዳሴ ላይ ያለውን ቃል ሲተረጉሙ ብዙ ትርጉም ነው ያለው። መከራ የምታመጣብን የቸርነትህን ያህል ነው እንጂ የኃጢአታችን ያህል አምጥታ አታውቅም ይላሉ። የቸርነቱን ያህል እንጂ የኃጢአታችን ያህል መከራ ቢያመጣ በምድር ላይ መቆም የሚችል ሰው የለም። ስለዚህ እግዚአብሔር ለምንድን ነው ይሄን የሚያደርገው ሲባል ይቅርታ ሊሰጠን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሶስተኛው እግዚአብሔር ለምንድን ነው ክፉ ነገር እንዲመጣ የሚያደርገው ወይም ክፉ ሲመጣ ለምን ዝም ይላል ነው። ይሄን የሚያደርግበት ምክንያት ቆይቶ ለማያፈራ ሰው መቅሰፍት ይሰጠዋል። ለምሳሌ ምን ማለት መሰላችሁ? ይሄው ሁለት አይነት ነው። አንደኛ ለምሳሌ እግዚአብሔር ሕፃናት እንዲሞቱ ለምን ነው የሚያደርገው? በመጽሐፍ የተጻፈውን ልንገራችሁ፣ ቀሪውን ራሱ ያውቃል። እግዚአብሔር ሕፃናት ሁላችንም ጠይቃለን። እሺ እኛስ በኃጢአታችን ለምንድን ነው ሕፃናት የሚቀሰፉት እንላለን። ያን የሚያደርግበት ምክንያት ማለት ነው ምንድነው? መጨረሻቸው መልካም እንደሆኑ የሚያውቃቸውን ሕፃናት መጨረሻቸው መልካም እንደሆኑ ያወቃቸውን ሕፃናት ከክፉ ዘመን ሳይጨምራቸው በጊዜ ይወስዳቸዋል።
ይሄ የራሱ አሰራር ነው። እስከ መጨረሻቸው ቅን እንደሚሆኑ ያወቃቸውን አይ እነዚህ መጨረሻቸው መልካም ነው ብሎ እንደ ምርጥ ዘር ይወስዳቸዋል። ሰብአ ሰገል ላይ ክርስቶስ ሲሰደድ ለምንድነው ሕፃናት እንዲጨፈጨፉ ያለውን አባቶቻችን ሲተረጉሙ አንደኛ ከመከራው ሲያሳትፋቸው ነው። በኋላ እናመጣዋለን። የመጀመሪያው ግን አንዱ ምንድነው እነዚህ ሕፃናት በጣም ቅኖች ናቸውና እስከ መጨረሻው አይቶ ሩጫቸውን ባወቀ ገንዘብ ቆይተው ከክፉ አይሁዶች ጋር እንዳይጨመሩ በጊዜ ወሰዳቸው ብለው ይተረጉማሉ አባቶቻችን። ስለዚህ ቆይቶ የሚከፋ ከሆነ ከነ መልካምነቱ በጊዜ ይወስደዋል። አንዱ እሱ ነው። መልካምን ሰው ቆይቶ እንዳይበላሽ ይወስደዋል ከቅንነቱ አንፃር። ሁለተኛ ደግሞ ቢቆይም በመቆየቱ ራሱም ከመጎዳት ሰውም ከመጉዳት በቀር መልካም ነገር የማያደርገውን ደግሞ በጊዜ ያነሳዋል። ይህንም ደግሞ ይቀስፈዋል። መቆየቱ የማይጠቅመው አለ። ደግሞ እንደዚህ ስላችሁ ጊዜ እንደው ጌታ ሆይ እኔ መቆየቴ አይጠቅመኝ ዛሬ አንሳኝ እንዳትሉ። እንደው እኮ ሰው እኮ የሰው ነገር መቼም ሰው የሚነግሩትን ትቶ ያልነገሩትን ነው የሚይዝ። እንደሱ እያልኩኝ አይደለም። እንደሱ አትበሉ እድሜ ለንስሐ ስጠኝ ነው የሚባለው። ወይ ጉድ! እንደዚህ ማለት ጌታ ሆይ ግደለኝ ማለት እኮ እንዲሁ ጸድቅ ያለው ማለት ነው። አስተካክለኝ፣ ጊዜ ስጠኝ፣ ቆየኝ እስካፈራ አትቁረጠኝ ነው የሚባለው። ግደለኝ ማለት አይቻልም። እንደ ቅዱስ ጳውሎስ ያለ ሰው ነው ወደ ክርስቶስ ልሄድ እናፍቃለሁ ማለት የሚችል። ስለዚህ እግዚአብሔር ቆይቶ ለምንድነው እንደው እገሌ ለምን ተቀሰፈ እገሌ ምንም እንዲህ አለ የማይቆየውን ሰው እንደውም ቆይቶ ቢያንስ እንኳን በቅዱሳን ምልጃ እንኳን ትንሽ ምሕረት እንዳያገኝ የእግዚአብሔርን ቸርነት ጨርሶ ተቃውሞ ከምሕረት በር ውጪ በር እንዳይዘጋበት የሚያስምር ነገር ሳለው እንኳን እንደው ትንሽ ይወስደዋል። እንደገና ደግሞ ስለ ፍትህም ይወስደዋል። በመቆየቱ ሰዎች ብዙ የሚጎዱ ከሆነ ስለ ፍትህ ይነቅለዋል። ያንን እንደ ፈርዖን ያለውን ፍትሁን ያሳየዋል። እግዚአብሔር ምሕረቱን ላልተጠቀመ ሰው ፍትህ ይሰጠዋል፣ ፈታይነትም ስላለው። ከዚህ የተነሳ ፈርዖንን አነሳው። እንዲያውም አባቶቻችን ምን ይላሉ? ፈርዖንን በባህር ውስጥ የጣለ በሉ እስቲ ምሕረቱ ለዘላለም ነውና በሉ እስቲ። እንዴት ነው ይሄ ነገር? ፈርዖንን በባህር ውስጥ የጣለ ይሄ ነገር አይጋጭም? ፈርዖንን በባህር ጥሏል ብሎ ሲያበቃ ከዛ ምሕረቱ ለምንድን ነው? እንዴት ያለ ምሕረት ለዘላለም ምሕረት ነው አይመስላችሁም? ጥያቄ ሆኖባቸው ያውቀው ምን ማለት ነው? ፈርዖን ቢቆይ ኑሮ ለአንተኛው ደግሞ በእግዚአብሔር ከዚያ የባሰ የሚያስመጣበትን ነገር ይሰራል እና እንዲያው ባህር ውስጥ መክተቱ ምሕረት ነው ይላል። ቸር ስለሆነ ነው እንኳን ከተተው ባህር ውስጥ ማለት ነው። ከዚያ የባሰ ምን ሊመጣበት ኑሯል ብትሉኝ እግዚአብሔር ያውቃል፣ እኔ አላውቅም። እግዚአብሔር የባሰ ነገር ደግሞ የባሰ ነገር እንዳንገባ እንደው ወደ አንዱ ጉድጓድም ቢሆን ተገፍተን እንድንገባ ያደርጋል እግዚአብሔር። ስለዚህ ለፈርዖንም ቸር ነው ማለት ነው እግዚአብሔር። እስቲ እግዚአብሔር በሉ። ለፈርዖንም ምንድነው? ቸር ነው። ያረገለትን አላያችሁም እንዴ? አድርጎለታል እኮ በአንበጣ እየቀጣ በዝንብ እየቀጣ በውሃ እየቀጣ በጓጉንቸር እየቀጣ በልጅ ሞት እየቀጣ አሳይ በከብት ሞት እየቀጣ በረዶ በደረቅ በጋ እያወረደ ከሳት ጋር አሳየው። 10 ቸርነት እኮ ነው ያደረገለት። 10 ቸርነት አድርጎ እግዚአብሔር አንድ መቅሰፍት ነው ያመጣ። እሱም ቸርነት ነው ሊቃውንቱ ያሉት። እሱም ቸርነት ነው። ፈርዖን መቆየቱ የባሰ ከእግዚአብሔር ጋር እየታገለ እንዳይማር ይሆናል ይሉ የለ አባቶቻችን። እግዚአብሔር አዳምን እንደው ገነት ውስጥ እንደው ቢተወው ኑሮ ይላሉ አባቶቻችን ብለን ብንጠይቅ ሲመልሱ እግዚአብሔር እንደው አዳምን ይወደዋል እንደው ቢተወው ኑሮ ገነት ውስጥ እንደው ባያስወጣው። መልሱ ምን የሚሉት አበው ሲናገሩ ይሄን አዳም ገነት ውስጥ ቢቆይ ኑሮ አይ እግዚአብሔር እኮ እኔን ከገነት እኮ ያላስወጣኝ ከኔ የበለጠ ፍጥረት ስለማያገኝ ስለሚወደኝ ነው። አያገኝማ ከኔ የተሻለ እንዴት ያስወጣኛል ብሎ የባሰ እግዚአብሔር እንዳይምረው ይሆን ነበር ነው። እንዳይምረው ይሆን ነበር። በእግዚአብሔር እኔ ስለማስፈልገው ነው ያላስወጣኝ ብሎ የእግዚአብሔርን ቸርነት በመገዳደር አዳም ምሕረት እንዳያገኝ ይሆን ነበር። እንዳይሆን በልወት ተቆይና ምርሃለሁ አለው።
እግዚአብሔር እንኳንስ ከሌላው ነገር እንኳንስ ከቤታችን ይቅርና ከገነት እንኳን ሲያስወጣ በቸርነት ነው የሚያስወጣው፣ እንዳንበላሽበት ነው። የማይቆነጠጥ ልጅ የሰው ልጅ ነው ይላል ቅዱስ ጳውሎስ። የጎረቤት ልጅ ነው የሚቆጥ፣ የራስ ልጅ ይቀጣል። እግዚአብሔር ልጆቹ ስለሆነ ይቀጣ ነው። ልጅ ደግሞ ይቀጣል። ለነገሩ ያሁን ልጅ አይቀጣም። ድሮ እንቀጣ ነበር። እንደው ቤተሰቦቻችን ሩቅ አገር ሲሄዱ ድሮ ከጎረቤት ጥለውን ይሄዳሉ። ከጎረቤት ንሱ ልጄን አቆዩ ተብለን ከዚያ በኋላ የሆነ ነገር ከተቆጡን ሄደን ከተዘጋው ከእናት አባታችን ቤት ቁጭ እንላለን። እነዚያ ጎረቤቶች ምን እንደሚሉ ታውቃላችሁ? የሰው ልጅ መሆንህን ለማሳወቅ ነው አይደል እዚህ ሄድከው፣ ልጅ ብትወድ ኑሮ አትሄድም ነበር ይላሉ። የሰው ልጅ ነው ሲቆጡት የሚጠፋ፣ የራስ ልጅ ግን እየተቆጡት በቤት ነው የሚኖረው። የሚቆጡት ልጅ ነው። እግዚአብሔር ቅዱስ ጳውሎስ ለዚህ ነው ዕብራውያን 12 ላይ ካልተቆጣችሁ ልጅ አይደላችሁም ካልተገሰጻችሁ ብሎ ይነገራል። እና እግዚአብሔር የሚያደርገው ለክፎች ለበጎች ፍትህ እንዲያገኙ፣ ክፎች ደግሞ በመቆየታቸው ስለማይጠቀሙ ይሄን ያደርጋል። ለክፎች ደግሞ ለምን ዘመን ይሰጣቸዋል? ንስሐ እንዲገቡ። ይሄን በማድረግ ነው።